ከዚህ በፊት በነበረው ቪዲዮ አዲስ ክፍለ ትምህርት መጀመራችን የሚታወስ ነው። ይህ ክፍለ ትምህርት ዩኒት 5 ወይንም ክፍለ ትምህርት 5 ነበር። ዛሬ የምንማርበት ርዕስ ስቴትስ ኢን ኖርዝ አፍሪካ ፓርቲኩላርሊ ማምሉክ ኢጅፕት ኤንድ ዘ ፉንጂ ሱልጣኔት። ዛሬ የምንማርበት ርዕስ እንግዲህ ስቴትስ ኢን ኖርዝ አፍሪካ ወይንም በሰሜን አፍሪካ የሚገኙ ግዛቶች እስከ 1500 ዓመተ ምህረት ድረስ ምን አይነት ታሪክ ነበራቸው የሚለውን እንማራለን። በዚሁ በሰሜን አፍሪካ ካሉ ግዛቶች ውስጥ የግብፁን ማምሉክ እና የፉንጂ ግዛትን ታሪክ እንማራለን። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ፣ ተማሩበታላችሁ። በአጠቃላይ እስከ 1500 ድረስ እንግዲህ ከጥንት ጀምሮ እስከ 1500 ድረስ የነበረው የዚህ የሰሜኑ አፍሪካ ግዛት ታሪክ በተለይም የግብፁ ማምሉክና የፉንጂ ሱልጣኔት ታሪክ ምን ይመስላል የሚለውን እንማራለን። አብራችሁ ቆዩ እስከ መጨረሻው። ሶ ፈረስ ሌታስቲ ማምሉክ ኢጅፕት የማምሉክ ኢጅፕትን ታሪክ ቀጥለን እንመልከት። The Fatimid rulers used soldiers called Mamluks and declared Egyptian independence from the rule of Baghdad in 969 AD. በግብጽ ከነበሩ ስርወ መንግስታት ውስጥ ከነበሩት አንዱ የፋጢማይድ ስርወ መንግስት ይጠቀሟቸው የነበሩ ወታደሮች ማምሉክ ተብለው ይጠራሉ። እነዚህ ማምሉክ ተብለው የሚጠሩ ወታደሮችን በመጠቀም የፋጢማይድ ስርወ መንግስት ግብጽን ከባግዳድ ግዛት በ969 ዓመተ ምህረት ነፃ አውጥቷታል። ዚ ማምሉክስ ዌር ኦፍ ተርኪሽ ኦሪጂን ማምሉኮች የመጡት ከተርኪሽ ነው፣ ወይንም በሌላ አነጋገር ተርኪሾች ናቸው። ዘ ግራጁዋሊ ቢኬም ሚሊታሪ ኮማንደርስ ኤንድ ቶክ ፓወር ሚሊታሪሊ። ቀስ በቀስ ከዚህ ከቱርክ የመጡ ማምሉክ ተብሎ የሚጠሩ ወታደሮች በግብጽ የወታደር ክፍል ላይ የወታደር አለቃ እየሆኑ በዚህ በፋጢማይድ ስርወ መንግስት ባለው የወታደር ክፍል ላይ ስልጣንን እየያዙ መጡ። ግራጁዋሊ they founded their dynasty that ruled Egypt from 1250 to 1517። ቀስ በቀስ የፋጢማይድ ስርወ መንግስትን ከግብጽ ካለው ስልጣን በማውረድ እነዚህ ማምሉኮች የራሳቸውን ስርወ መንግስት በግብጽ መስርተዋል። እንግዲህ ማምሉኮች በግብጽ የራሳቸውን ስርወ መንግስት መስርተው ከ1250 እስከ 1517 ዓመተ ምህረት ድረስ ግብጽን ገዝተዋል። አፍተር ዛት ዘ ኤክስፓንድድ ኢንቱ ፓለስቲን፣ ሲሪያ፣ ዩሮፕ ኤንድ ኤዥያ። ከዚህ በኋላ ማምሉኮች ግዛታቸውን ከግብጽ በማውጣትና በማስፋት በተጨማሪ ፓለስቲንን፣ ሲሪያን፣ ዩሮፕ እና ኤዥያ አካባቢ ያሉ ግዛቶችን ከግብጽ ጋር አጣምረው ገዝተዋል። ቢሳይድስ ኢጂፕት ዋዝ አንደር ዚ ማምሉክስ ኢጂፕት ዊትነስድ ክሪቲካል ኢኮኖሚክ ዴቨሎፕመንትስ። ግብጽ በማምሉኮች ስር ሆና ጥሩ የሚባል የኢኮኖሚ እድገት አሳይታለች። ዱሪንግ ዘ ሩል ኦፍ ዚ ማምሉክስ ኢትዮ ኢጂፕሽያን ሪሌሽን ዋዝ ፉል ኦፍ ኮንፍሊክትስ። ግብጽ በማምሉኮች ተዳደረ በነበረበት ሰዓት ኢትዮጵያና ግብጽ የነበራቸው ግንኙነት ሙሉ በሙሉ በሚባል ደረጃ በግጭት ላይ የተመሰረተ ነበር። however the Ethiopian ruler ዘርዓ ያዕቆብ who ruled from 1434 up to 1468 tried to create smooth relations። ይሁን እንጂ ኢትዮጵያው ንጉስ ዘርዓ ያዕቆብ እንግዲህ ዘርዓ ያዕቆብ ከ1434 እስከ 1468 ኢትዮጵያን የገዛ ነው። ይህ ንጉስ በግብጽና በኢትዮጵያ መካከል ያለውን ግንኙነት ለማለስለስ ሞክሯል፣ ወይንም ሰላማዊ ግንኙነት ከግብጽ ጋር ለመመስረት ሞክሯል። በት ዘ ሪሌሽን ሾርት ሊቭድ። ይሁን እንጂ ይህ ዘርዓ ያዕቆብ ከግብጽ ጋር የመሰረተው ሰላማዊ ግንኙነት ለአጭር ጊዜ ብቻ የቆየ ነበር። The Mamluk power started to decline because of corruption, the decline in agricultural productivity, cattle plague and drought። በኋላ ግን ውሎ እያደር የማምሉኮች ኃይል በግብጽ እየቀነሰ እየተዳከመ መጣል። እየተዳከመ የመጣበት ዋነኛ ምክንያት ኮራፕሽን፣ ሙስና፣ the decline in agricultural productivity የግብርና ምርት መቀነስ፣ cattle plague ወይንም የከብቶች ወረርሽኝና drought ወይንም ድርቅ ነበር።
እነዚህ ነገሮች ተደማምረው የማምሉክን ኃይል ወይንም ግዛት በግብጽ እያዳከሙት መጥተዋል። ፋየርአርምስ helped the Ottoman Turks to defeat the Mamluk force in Palestine and they occupied Egypt in 1517. በኋላ ማምሉኮች ጠቅልለው የተሸነፉት በኦቶማን ተርኮች ነው። ኦቶማን ተርኮች የተሻለ የጦር መሳሪያ ይዘው በመምጣት በ1517 ዓመተ ምህረት ማምሉኮችን ከፓለስቲን አሸንፈዋቸዋል። በኋላ ኦቶማን ተርኮች በ1517 ግብጽን ወረዋል። በዚህም የማምሉኮች ግዛት በግብጽ አብቅቶለታል።